እኔና አንቺ በደንብ አድርገን እንታወቃለን። ባትመጪ ምን ሊፈጠር እንደሚችል ምን ላደርግ እንደምችል እርግጠኛ ነሽ? እንዴት ልትታሰሪ ቻልሽ? አታስመስይ። ማኪ እንግዲህ አሁን ላይ እስር ቤት ትገኛለች። እንዲሁም ደግሞ ዶክተሯ እውነት በዚህ ቦታ ላይ አገኝሻለሁ ብዬ አላሰብኩም ነበር፣ ለማንኛውም እንኳን ደህና መጣሽ እያለች ግን ደግሞ እያሾፈችባትም ትገኛለች። ማኪም በጣም ትናደዳለች። እንግዲህ እሷ ይህንን ስትላትኝ ዶክተሯ እያሾፈችባትና እንዲሁም ደግሞ ሙድ እያዘችባትም እንደሆነ ስታውቅ ማኪም እንግዲህ በጣም ትናደድና ይውልሽ፣ ለማንኛውም ግን ደግሞ አንቺም ብዙም ደስ አይበልሽ፣ እኔ ብዙም አልቆይ፣ አሁኑኑ እወጣለሁ። የምቆይ መስሎሽ ተደስተሽ እንደሆነ ይህ ተሸውደሻል ብላም ማኪ እንግዲህ ትመልስላታለች። የማሄ እናትም እንግዲህ ማኪን ለመጠየቅ ወደ እስር ቤት ትሄዳለች። ማኪ በጣም ተናዳለች። ምክንያቱም ደግሞ እንግዲህ ስለታሰረች ይህ አበሳጭቷታል ማለት ነው። እና እሷም ወደ እስር ቤት ለመጠየቅ በምትሄድበት ሰዓት ግን ደግሞ እንግዲህ ማኪ መሰላተኝ ሪከርድ አድርጋ ሁሉን ነገር ለሮዛ የሰጠቻትኝ እሷ መስሏት ነበር። ማኪ እንግዲህ የሮዛን ማለትም በምትሄድበት ሰዓት ወይም ደግሞ ልጠይቅ መጣሽ ወይ ግን ደግሞ ባትመጪ ኑሮ እኔ የማደርግሽን ነገር እኔ ነበረ የማቀው ብላም ትላታለች ማለት ነው። ምክንያቱም እንግዲህ እስር ቤት እሷ ልጠይቃት ነው የሄደችው። ነገር ግን ደግሞ መጠየቅሽና እንዲሁም ደግሞ መምጣትሽ ወደዚህ በጣም ጠቀመሽ፣ ግን ደግሞ ባትመጪ እኔ የወሰንኩት ውሳኔ በጣም ከባድ ነበር የሚሆነው ብላም ትላታለች። እንግዲህ ወደ እስር ቤት ባትመጪ ኖሮ እንግዲህ እኔ የማደርገውን ነበረ የማቀው፣ ግን አንቺ ምን አይነት ጨካኝ ነሽ ብላም ስትላትኝ የማሄ እናት እንግዲህ ግራ በመጋባት ቆይ ምንድን ነው እያልሽ ያለሽው አልገባኝም ብላም ትላታለች። ምክንያቱም ደግሞ እሷ ምንም ነገር የምታውቀው ነገር የለም። ምክንያቱም ሪካርድ አድርጋ ለሮዛ እሷ የሰጠቻት ስለመሰላት ነው። ይህን ደግሞ በፍጹም እሷ እንደዚህ አላደረገችው። የማሄ እናት እንግዲህ ግራ ተጋብታ ቆይ ምንድን ነው ስለምንስ ነው እያወራሽ ያለሽው አልገባኝም ብላም ትላታለች ማለት ነው። አረ ለማንኛውም አንቺ ግን ገብቶሻል፣ ምንድነው የምታወሪው ብላም ትመልስላታለች። ምንድነው ይህን ያክል እኔ የማውቀው ነገር የለም ብላም ስትላትኝ እየሰራሽውን ሁሉ ነገር ታውቂ የለ እንዴ ብላም ትላታለች። እናም ይኸውልሽ አንቺ አይደለሽ እንዴ ለሮዛ ሁሉን ነገር ወይም ደግሞ የምናወራውን ሁሉ ሪከርድ አድርገሽ ያሳይሻት ወይም ደግሞ ያሰማሻት ብላም ስትላትኝ ማኪም እንግዲህ በጣም ትናደድና ይኸውልሽ እኔ አሁን ላይ ሌላ ወሬ ምንም ነገር አልፈልግም። ስለዚህ እዚህ እስር ቤት እንደምንም ብለሽ የሚወጣበትን መንገድ ማስተካከል አለብሽ ሌላውን ተውና፣ ምክንያቱም ደግሞ እኔ ሳምንት ሳይሆነኝ መውጣት ፈልጋለሁ። ይህ ደግሞ የአንቺ ስራ ነውና ስለዚህ ሁሉን ነገር ማስተካከል አለብሽ ብላ ማኪም እንግዲህ ትላታለች ማለት ነው። እሷም በጣም ትደነግጥና ቆይ እኔ ምንድነው የማደርገው ልሽ እኔ ከዚህ ካልወጣው አንቺም እዚህ ውስጥ ሆነሽ ትበሰብሻታለሽ። እኔ ያጋጠመኝ ወይም ደግሞ እኔ የታሰርኩትን አንቺም ቢሆን ትታሰረታለሽ እኔ ካልወጣውና ወይም ደግሞ እኔን ካላስወጣሽኝ ብላ ማኪም እንግዲህ ተናዳ ትናገራታለች። የማሄ እናትም በጣም ትጨናነቅና ቆይ እንግዲህ ታዲያ እኔ ምንድነው የማደርገው? እኔ በቻልኩት መጠን ሁሉንም ነገር አስተካክላለሁ። እንግዲህ ከቻልኩኝ ችግር የለውም እኔ ከታሰርሽበት ወይም ደግሞ ከስር ላስወጣሽ እችላለሁ፣ ግን እኔ የምችል አይመስለኝም። ምክንያቱም ደግሞ እኔ ምንም ማቀው ነገር የለም ብላ ትላታለች። ይህንን ከተናገረች በኋላ እንግዲህ እሷ ብዙም አልቆየችም ነበረ ከማኪ ማለትም ከእስር ቤቱ ጋር መቆየት አልፈለገችም እና ስለዚህ ወደ ቤቷ ነበር እየተመለሰችው። ከቻልኩኝ እንግዲህ አስፈታሻለሁ በእኔ የሚሆን ከሆነ ብላትም ነበረ እየሄደችው። እናም እሷም እንግዲህ ወደ ቤት ከተመለሰችም በኋላ ለስራ ባልደረባዋ ተደውልና ያቺ ልጅ እኮ ጉድ ሰራችኝ፣ እዩልህ በጣም ከባድ ችግር ተፈጥሯል ብላም ትነግረዋለች። እናም እዩልህ ማኪን ያሳሰረቻትኝ እሷ ነች፣ ስለዚህ አሁኑኑ ደውለህ ወደ ቢሮዬ እንድትመጣ ንገራትኝ ብላም ትለዋለች። ሮዛም እንግዲህ የስራ ባልደረባዋ በሚደውልበት ሰዓት እሷ ስልኩን ማንሳት አልፈለገችም። ምክንያቱም ደግሞ
ነቅታለች ማለት ነው። ሮዛ እንግዲህ ስራዋን ማኪን ማለትም እንዳሳሰረቻትና እንግዲህ የሷ ሴራ እንዳለበትም ስለምታውቅ ስለዚህ ይህ ነገር ደግሞ በሷ ምክንያት ስለሆነ እናም ተጠራጥራለች ማለት ነው። ለዚህ ጉዳይ እንደተደወለላት ይህንን ስትልም እንግዲህ በጣም በሚያሳዝንና እንዲሁም በሚገርም ሁኔታ ማይም እንግዲህ ይህ ሁሉ ነገር ከሰማችን በኋላ እንግዲህ ቅዱስም ከህመሙ አገግሞ ዛሬ በጥሩ ሁኔታ ላይ ይገኛል። ነገር ግን ቅዱስም እንግዲህ ማያን አላየሻትም ወይ ብሎ ሮዛን ጠይቃታል ማለት ነው። ሮዛም እንግዲህ እኔ ምን ታደርግልኛለህ? ሮዛን ማለትም ማሂን እዣት እመጣለሁኝ ግን ደግሞ በምላሹ ለእኔ ምን ታደርግልኛለህ ብላም ትለዋለች። ይህንን በምትለው ሰዓት ብቻ ይዘሻት ነኝ እንጂ የፈለግሽውን ነገር አደርጋለሁ ብሎ ሚላት። ቅዱስም እንግዲህ ሮዛን በጣም አንቺ ጥሩ ሰው ነሽ እናም እያለም ሲያመሰግናት ነበር ማለት ነው። አንቺ በጣም ጥሩ ሰው ነሽ ሲላትም እንግዲህ ሮዛ እንግዲህ ቅዱስ እዛ ቤት የወጣበት ምክንያት በመጀመሪያ እንግዲህ ማኪ ልጆችን እያወጣች ትሸጣለች ብላም አስደንግጠው ነበረ። በዛ ሰዓት እንግዲህ እየወጣው ማለት ነው ወይም ደግሞ ከማኪ ቤት እየወጣው ማለት ነው። እናም ሮዛን በጣም ጥሩ ሰው ነሽ አንቺ እኮ እያለም እንግዲህ ሲላት ነበር ማለት ነው። እናም እንግዲህ ጥሩ ሰው እንደሆነች እና እንዲሁም ደግሞ በጣም አሁን ላይ ደግሞ ውሸታም እንደሆነች ማለትም ቅዱስ ውሸት እንደሆነ ማኪ ውሸቷን እንደሆነም አውቋል ማለት ነው። እናም ወደ ራሱ ተመልሷል ማለት ነው። ምክንያቱም በፊት በሆነው ነገር ወይም ደግሞ በፈራው ነገር ግን የሁሉ ውሸት እንደሆነና እንዲሁም ደግሞ በዚህ ጉዳይ መፍራት እንደሌለበትም አሁን ላይ አስቧል። ቅዱስ አሁን ላይ እንግዲህ ሮዛን ሲያመሰግናት ሮዛ ደግሞ በጣም ደስ ብሏታል። ምክንያቱም ቅዱስ አሁን ላይ ሮዛን በጣም ጥሩ ሰውና እንዲሁም ደግሞ መልካም ሰው ነሽ እያለም ሲላትኝ ሮዛም እንግዲህ አዎ ልክ ነህ እናም በጣም አመሰግናለሁ እያለችም እንግዲህ ታመሰግነዋለች ማለት ነው። ሮዛም እንግዲህ ቅዱስን እባክህን አንተ አሁን ላይ የሚያሳስብ ነገር ምንድን ነው? ወደ ጤናህ መመለስ ብቻ እና እንጂ ሌላ ነገር ሊያሳስብህ አይገባም። እናም ወደ ራስህ ተመለስ፣ ምንም ነገር አታስብ፣ ለጤና ብቻ ተጨነቅ እያለችም ሮዛ ትነግረዋለች። ሮዛ እንግዲህ ሁሉንም ነገር ደግሞ ለእኔ ጣለው፣ ሁሉንም ነገር እኔ አስተካክላለሁ ይላታል። እንግዲህ ውድ ቤተሰቦች በባለፈው ክፍል እንግዲህ የማኪ ሚስጥር እንዳለ ሲወጣ ነበረ እና ማኪ እንግዲህ ራሷን በጣም ደንግጣ ራሷን ስትስትም ነበር ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ቤተሰብ ናችሁ ወንድሞቼ ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሮዛ ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝና እንዲሁም ደግሞ ስለምታበረታቱኝ እንዲሁም ለምትሰጡኝ አስተያየት ከልብ አመሰግናለሁ። ገና ዛሬ ደግሞ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው የደወል ምልክቷን ተጭናችሁ እንዲሁም ደግሞ እንግዲህ ሁላችሁም ላይክ ሼር እያረጋችሁ አበረታቱኝ። እናንተ ስታበረታቱኝ እንግዲህ ቪዲዮ ላይክ ስታረጉልኝ እንዲሁም ደግሞ ሰብስክራይብ አድርጋችሁ ሼር፣ ከምንም በላይ ላይክ አድርጉ ፕሊዝ። እናንተ ላይክ ስታደርጉ ዩቲዩብ ሼር ያድርገዋል። ዩቲዩብ ሼር ሲያደርገው ደግሞ እንግዲህ እኛ እይታ ስናገኝ ስለዚህ ውጤታማ እንሆናለን ማለት ነው። ምክንያቱም ኢትዮጵያ ላይ ስኖሩ ያው ዋይፋይ እያወጣችሁ ስለሆነ ፕሊስ ላይክ ሼር አድርጉልኝ። የተለያዩ ቪዲዮችንም ይዤላችሁ የምቀርብ ይሆናል። እናንተም ወዳጅ ፈራስ የምትከታተሉን ከልብ እናመሰግናለን። ቴንኪ